አዲስ አበባ ከተማ ከሁለት ዓመታት በፊት የነበራት ገጽታ እዚህ ግባ የማይባል የከተሜነት ባህሪም ያልተላበሰች ነበረች። ከተማዋ የተጨናነቀ የትራፊክ ፍሰትን የምታስተናግድ ከመሆኗ ባሻገር እግረኞች ከመኪና ጋር የሚጋፉባት እንደነበረችም አይዘነጋም። በሲኤምሲ አካባቢ ያገኘናቸው ዘበነ መንግስቱና ታምራት ኤርሚያስ የከተማዋን የቀደመ መልክ እንዲያስታውሱታል። ይህ አካባቢ የማስታውሰው የበጎች መሸጫ የኮንስትራክሽን መኪኖች መቆሚያ በጣም ቆሻሻ የነበረ ለማለፍ በጣም የምንቸገርበት ለመንዳትም ይሁን ወክ አድርገን ለመሄድ በጣም የምንቸገርበት የነበረ ነገር እዚህ አካባቢ ተነስተን በተለይ ረፈድ ብሎብን ከወጣን መገናኛ ለመድረስ እስከ 2 ሰዓት እንፈጃለን። እዚህ አካባቢ ላይ በፊት በዚህኛው አካባቢ ላይ ቆሻሻዎች ነበሩ። መንገድ አካባቢው ላይ በጣም ሰፋፊ ቆሻሻዎች ነበሩ። የማይታወቁ ሰዎች ይቀመጡበት ነበር። ለእይታ በጣም ያስጠላ ነበር። በነጻነት መንቀሳቀስ አትችይም። ማታ ላይ ሌቦች በጣም ያስቸግሩ ነበር። ይህንን የመዲናዋን መልክና ገጽታ ለመቀየር የተጀመረው የኮሪደር ልማት ስራ የበርካታ አካባቢዎችን ገጽታ የቀየረ ከተማዋንም ዓለም አቀፍ ተወዳዳሪ እንድትሆን አስችሏል። በመጀመሪያው ዙር የነበሩ ክፍተቶችን በመለየትና በማሻሻልም ሁለተኛው ምዕራፍ የኮሪደር ልማት ስራ እየተከናወነ ይገኛል። ኤኤምኤን ቅኝት ያደረገበት ከሲኤምሲ ሰሚት ጎሮ ቦሌ አየር ማረፊያ ቪአይፒ ተርሚናል አዲስ ዓለም አቀፍ ኮንቬንሽን ማዕከል የሚደርሰው የኮሪደር ልማት ስራ ከወዲሁ ሳቢና ማራኪ እይታን መፍጠር ጀምሯል። የበርካቶች የአኗኗር ዘይቤን እንዲለወጥ ምክንያት ሆኗል። መብራቶች አሉት፣ መንገድ አለው፣ መዝናኛ አለው፣ መቀመጫ ቦታዎች አሉ፣ የባስኬትቦል አለ፣ የእግር ኳስ መጫወቻዎች አሉ። ሁሉም ደስተኛ ሆኖ ሲዝናና እንደማየት ደግሞ ትልቅ ነገር የለም እና እኛም እዚህ አካባቢ ላይ በመሰራቱ በጣም ደስተኞች ነን። በጣም የተሳለጠ 2 ሰዓት የምንፈጅበት መንገድ አሁን ከ20 እስከ 30 ደቂቃ የምንሄድበት ሁኔታ ተፈጥሯልና እርግጠኛ ነኝ ሞር ደግሞ አሁን የበለጠ እየተሳለጠና መንገዶች እየተከፈቱ ውስጡን ሲሄዱ የተሻለ ይሆናል የሚል እምነት አለኝና በእውነት እጅግ በጣም ደስተኞች ነን። በመዲናዋ እየተገነቡ ያሉ የኮሪደር ልማት ስራዎች ለበርካቶች የስራ ዕድልን ፈጥረዋል። የኮሪደር ልማቱን በተለያየ መልክ ማየት ይቻላል። ከዚህም ውስጥ አንዱ የፈጠራቸው የስራ ዕድሎች ናቸው። እኛም በዚህ በኮሪደር ልማት በፈጠራቸው የስራ ዕድል ተጠቃሚዎች ነን። ምሰራው ደግሞ ሰራተኛ አስተባባሪ ካቦ ነኝ። እንግዲህ አሪፍ ነው ስራው። በርግጥ በጣም ገቢ ያገኘንበት ነው። እኛ ራሱ የስራ ዕድል ስለተከፈተልን በጣም ደስ ብሎናል። የተገነቡና እየተገነቡ ያሉ የልማት ስራዎችን ማህበረሰቡ በእኔነት ስሜት መጠበቅ እንዳለበትም ነዋሪዎች ገልጸዋል። መንግስት ይሄንን አልምቷል። አትክልቱን መንከባከብ፣ መንገዱን መንከባከብ፣ እነኚህ ነገሮች የኔነት ስሜት እንዲፈጠር እንደዚህ በእናንተ በሚዲያዎች በተለያየ ብዙ ስራ መሰራት እንዳለበት ተጠብቃለሁ። ኮሪደር ልማቱ እዚህ ብቻ ሳይሆን ሁሉም አካባቢ ላይ መስፋት መቻል አለበት ብለን እናምናለን። የአፍሪካ ዲፕሎማሲ መናገሻው አዲስ አበባ ቀደም ብላ የጀመረችው የኮሪደር ልማት ስራ ለጎረቤት ሀገራትም በተሞክሮነት እየቀረበ የሚገኝ ሲሆን የደቡብ አፍሪካዋ የኢኮኖሚና የባህል ማዕከሏ ጆሃንስበርግ የአዲስ አበባን ልምድ በመውሰድ ወደ ስራ ለመግባት ዝግጅት ስለማጠናቀቋ ያስታወቀች ሲሆን ኬንያ በ386 ሚሊዮን የአሜሪካን ዶላር የወንዝ ዳርቻ ልማት አስጀምራለች።